ፕሬዚዳንት ትራምፕ በትናንትናው ዕለት በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ መካከል ላለፉት 30 ዓመታት ያህል የነበረውን ግጭት ያስቆማል ያሉትን የሰላም ስምምነት እንዲፈራረሙ አድርገዋል። ሆኖም ይህ ስምምነት በኮንጎ አሁንም ግጭቱ ባልቆመበት ሁኔታ መካሄዱ እና በግጭቱ ውስጥ እየተሳተፉ ያሉት ሁሉም አካላት እንዲሳተፉበት አለመደረጉ በተግባራዊነቱ ላይ ስጋት አጭረዋል። በሌላ በኩል ፕሬዚዳንት ትራምፕ ይህ ስምምነት በማዕድን ከበለጸገችው ኮንጎ ቁልፍ የሚባሉ ማዕድናትን ለማግኘት እንደሚረዳቸውም ይነገራል። ይህን ተከትሎም ፕሬዚዳንቱ ከዚህ ስምምነት ጀርባ ማግኘት የፈለጉት ጥቅም ስለመኖሩ እየተነገረ ይገኛል። ዘነበ ኃይሉ በዚሁ ጉዳይ ላይ ትንታኔ ያለው እንከታተለው። በዓለማችን ላይ እንደ ዲሞክራቲክ ሪፐብሊክ ኮንጎ በተፈጥሮ ሀብት እጅጉን የታደለ የዓለም ሀገር የለም ይባላል። የኤሌክትሪክ መኪኖችንና ስልኮችን ለማምረት ቁልፍ የሆነው የዓለማችን 70% ኮበልት መገኛ የሆነችው ኮንጎ በመዳብ፣ በታንታለም፣ በአልማዝ ወይም በዳይመንድ፣ ወርቅ፣ ብረት እንዲሁም ለኢንዱስትሪ ምርቶች ቁልፍ የሆኑ እንደ ታንግስተንና ሊቲየም የመሳሰሉ ማዕድናትን በውስጧ ይዛለች። ሀገሪቱ ያላትን የውሃ ሀብት ብትጠቀምበት ደግሞ ልታመነጭ የምትችለው ታዳሽ የኤሌክትሪክ ኃይል ከሷ አልፎ መላው አፍሪካ የኤሌክትሪክ ኃይል እንዲያገኝ ማድረግ አቅም እንዳላትም ነው የሚነሳው። ሆኖም እንዳለመታደል ሆኖ 75% የሚሆነው የሀገሪቱ ሕዝብ በፍጹም ድህነት ውስጥ የሚኖር ሲሆን በዓለማችን ላይ በድህነት ከሚጠሩት 5 ሀገራት መካከልም አንዷ ናት። ተዝቆ የማያልቅ የተፈጥሮ ሀብት የታደሉት የኮንጎ ዜጎች በዚህ የከፋ ድህነት ውስጥ የተገኙት ደግሞ በሀገሪቱ ላለፉት 30 ዓመታት ያህል ነፍስ እየበላ በቀጠለው ጦርነት ምክንያት ነው። ባለፉት ዓመታት በሀገሪቱ በነበሩት ግጭቶች ከ100 በላይ ታጣቂዎች መሳተፋቸው የሚጠቀስ ቢሆንም ከቅርብ ጊዜያት ወዲህ ግን በሩዋንዳ ይደገፋሉ በሚባሉት በኤም23 ታጣቂ ቡድኖችና በመንግስት ኃይሎች መካከል ከፍ ያሉ ግጭቶች የተካሄዱ ቢሆንም የተለያዩ አካላት በተዘዋዋሪ በግጭቱ እጃቸው እንዳለበትም ይነገራል። ይህን ግጭት ለማስቆም ታዲያ ከኬንያ እስከ አንጎላ፣ ከቶጎ እስከ ኳታር እንዲሁም የአፍሪካ ህብረት ድረስ ለበርካታ ጊዜያት ሰላም ለማውረድ የተደረጉ ጥረቶች ሁሉ ሳይሳኩ ነበር የቆዩት። ሆኖም በፕሬዚዳንት ትራምፕ አሸማጋይነት ሀገሪቱና ታጣቂ ቡድኑን እንደምትደግፍ በሚነገርላት ሩዋንዳ መካከል የነበረውን ውጥረት ለማስቆም ያደረጉት ጥረት ሰምሮ ከ5 ወራት በፊት የሁለቱ ሀገራት ውጭ ጉዳይ ሚኒስትሮች በዋሽንግተን የሰላም ስምምነት ተፈራርመው ነበር። በትላንትናው ዕለት ደግሞ የሁለቱ ሀገራት መሪዎችና የሌሎችም ሀገራት መሪዎች በተገኙበት ሌላ የሰላም ስምምነት ተፈራርመዋል። ሆኖም በኮንጎ ትጥቅ ደኖች ውስጥ አሁንም የጦር መሳሪያ ላንቃ ባልተዘጋበት ሁኔታ በዋሽንግተን በሁለቱ መሪዎች መካከል የተፈረመው የሰላም ስምምነት የፓሲፊክ ውቅያኖስን ተሻግሮ አፍሪካ መድረሱን የሚጠራጠሩ አልጠፉም። ፕሬዚዳንት ትራምፕ ግን ለ30 ዓመታት ያህል የዘለቀው ጦርነት በሰላም መቋጨቱን የሚገልጽ ድፍረት የተሞላበት ንግግር ነበር ያደረጉት። በዛሬው ዕለት ለ10 ዓመታት የቆየውን ግጭትና ደም መፋሰስ ነው የምናስቆመው። ይህም ዴሞክራቲክ ሪፐብሊክ ኮንጎና በሩዋንዳ መካከል ለአዲስ የትብብርና የአንድነት ዘመን ይዞ የሚመጣ ነው። የምናስቆመው ግጭት ለ10 ዓመታት ያህል የቀጠለ ግጭት ብቻ አይደለም፣ በሚሊዮን የሚቆጠሩ ሰዎች ሕይወት የተቀጠፈበትም ጭምር ነው። የሩዋንዳና የኮንጎ መሪዎች ብዙ ዓመታትን በመገዳደል ማሳለፋቸውን የጠቆሙት ትራምፕ አሁን ግን ሁለቱ መሪዎች ብዙ ጊዜያቸውን በመተቃቀፍና በአብሮነት ያሳልፋሉ ብለዋል። ሆኖም ይህ በፕሬዚዳንት ትራምፕ አሸማጋይነት ሁለቱ ሀገራት የተፈራረሙት ስምምነት ተግባራዊነቱ ላይ ብዙዎች ጥርጣሬ እንዲያሳድሩ ያደረገው ጉዳይ የግጭቱ ተሳታፊ የሆኑትና በሩዋንዳ ይደገፋሉ የሚባሉት የኤም23 ታጣቂ ቡድኖች አለመሳተፋቸው ነው። አጃንስ ፍራንስ ፕሬስ አገኘሁት ባለው መረጃ ሁለቱ መሪዎች በዋሽንግተን የሰላም ስምምነት በሚፈራረሙበት በትላንትናው ዕለት በኮንጎ ግጭቱ ቀጥሎ ተካሂዷል። የኤም23 ታጣቂ ቡድን በተቆጣጠራት ካሚኒዮላ ከተማ በርካታ ቤቶች በቦምብ መደብደባቸውንና በርካቶች መሞታቸውን ጣቢያው አረጋግጫለሁ ብሏል። ኮንጎ ከ100 በላይ በሚሆኑ ታጣቂ ቡድኖች ቁም ስቅሏን እያየች የምትገኝ ሲሆን ስሙ ጎልቶ የሚነሳውና በሩዋንዳ ይደገፋል የሚባለው ኤም23 ታጣቂ ቡድን ነው። ታዲያ የሮይተርስ ዘገባ እንደሚያመለክተው ቡድኑ ዋሽንግተን ባይጠራም ስለ ሰላም ስምምነቱ ተጠይቆ በሰጠው ምላሽ ሁለቱ ሀገራት በተስማሙበት ስምምነት እንደማይገዛ አሳውቋል። ሆኖም በዋሽንግተን የተገኙት የሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ መሪዎች ንግግራቸውን ትራምፕን በማመስገን ጀምረው ስምምነቱን ለመተግበር ቁርጠኛ መሆናቸውን በመግለጽ ነበር የቋጩት። ፕሬዚደንት ትራምፕ በቀዳሚነት ምስጋና ይገባቸዋል። እኛን እንዲያሸማግሉ ማንም አልጠየቃቸውም። ያለንበት ቦታም ቢሆን ሩቅ ነው። ነገር ግን ፕሬዚደንቱ ሰላም ማውረድ የሚችሉበት እድል እንዳለ ሲያረጋግጡ እድሉን ፈጥነው ተጠቀሙበት። ይህ የዋሽንግተን ሰነድ ዝም ብሎ ሰነድ አይደለም። ይህ ማርሽ ቀያሪ ስምምነት ነው። ይህ ሰነድ በውስጡ ግልጽ የሆነ የሰላም ስምምነት መርሆች ተካተውበታል። በተጨማሪም ቀጠናዊ፣ ኢኮኖሚያዊ፣
ትስስርን መፍጠር የሚያስችልና የቀጠናውን ሕዝብ አዲስ እይታ የሚያጎናጽፍ ጭምር ነው። ይህም በቀጠናው ያለው ተደጋጋሚ ግጭት እንዲወገድ በማድረግ አዲስ የአጋርነት የትብብርና የብልጽግና ዘመን የምንጀምርበት ይሆናል። በዚህ ስምምነት መሰረት ታጣቂ ቡድኖች ትጥቅ ይፈታሉ፣ ተፈናቃዮችም ወደ ቀያቸው ይመለሳሉ፣ ወንጀል የፈጸሙ ተጠያቂ ይደረጋሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ከሁለቱ ሀገራት ጋር የሬር እርዝ ወይም በቀላሉ የማይገኙ የኢንዱስትሪ ማዕድናትን ለማውጣት ስምምነት ላይ መድረሳቸውን ገልጿል። ይህም ከስምምነቱ ጀርባ በዋናነት ያለው ይህ የማዕድን ጉዳይ ነው ቢባልም ፕሬዚዳንት ትራምፕ ግን ስምምነቱ ሁለቱንም ሀገራት ተጠቃሚ ያደርጋል ባይ ናቸው። በዚያ የሚያምር ምድር ከፍተኛ ሀብት አለ። የሚያምር ምድር እኮ ነው። ዛሬ ከሩዋንዳና ኮንጎ ጋር የሁለትዮሽ ስምምነት ተፈራርመናል። ይህም አገራቱ ያላቸውን ወሳኝ ማዕድናት ለአሜሪካ ክፍት በማድረግ ሁላችንም የምንጠቀምበትን ሁኔታ እንፈጥራለን። በዚህ ስምምነት መሰረት አገራችን ያሏትን ዝነኛ የማዕድን አምራች ኩባንያዎችን ወደ ሁለቱ አገራት እንልካለን። ሬር እርዝ ማዕድናትን ማግኘት እንፈልጋለን። እነዚህን ማዕድናት በመውሰድ አገራቱን እየከፈልን እንጠቀማለን። ሁሉም ተጠቃሚ ይሆናል የሚል እምነት አለኝ። በዚህ የሰላም ስምምነት መድረክ ላይ የአንጎላ፣ ቡሩንዲና የኬንያ መሪዎችን ጨምሮ የአፍሪካ ህብረት ኮሚሽነር ተገኝተው ነበር። በዚሁ ጊዜም የኬንያው ፕሬዝዳንት ዊልያም ሩቶ ፕሬዝዳንት ትራምፕን አንድ ጥያቄ ጠይቀዋል። As we celebrate progress in the DRC, we must not look away from other crises. I want to ask you respectfully, Mr. President, that in your quest for global peace, to support efforts to resolve the humanitarian catastrophe in Sudan.